እኮ አንድ ናት አይደል እንዴ? አንዴ ይመጣል ስሟት ይሄዳል። ጉንጯን ስሙ ምን ብሎ አባብሏት ነው የሚሄደው። እዛ ደግሞ ይሄዳል። እዛ ሄዶ ደግሞ ከሄርሜላ ጋር አሪፍ ፍቅር አሪፍ ላይ ያሳልፋል። ገብተዋል። እኛ እንዴት ብለን ነው ምንረዱ? እናንተ ማልታስተካክሉ ነገር ደግሞ ከሆነ ህግ ያለበት ሀገር ነው። ትዳር እየበጠበጠች ነው፣ የልጅ አባት ነን ብለን መክሰስ እንችላለን። እኔም አክብሪያት እንጂ ውጭ ልላት ነበር አሰብኩኝ። እኔ ብሆን ብዬ ሳስበው እንደዚህ አይደረግም። ሰው ውሻ አይደለችም ውጭ ምላት እያስቤ ውጭው ነው በትዕግስት እየሳኩኝ የተቀበልኳት እንጂ ኖርማል። እኔ በጣም ተናድጄባታለሁ። ደርታ ካለው ደርታ፣ አይ ሄርሜላ ካለ ሄርሜላ በቃ መሆን አለበት። እሷ መጎዳት የለባትም። ቅንቅት ሳይገባ ተዋወቀ፣ መልስ አልገቡም። ስለዚህ መልስ ባልገቡበት ሁኔታ ቤት መግባቱ አስፈላጊ ነው ትላለ? እሺ አስፈላጊ እንኳን ሆኖ ከታየ ከሄርሜላ ያለው ነገር ጨርሶ አይደል መሆን ያለበት? አደፋፍራችሁት ነው መቼ የሚይዛችሁት የገባችሁት። ልጅቷንም ባያጓጓት እየመጣ ባይረብሻት አሪፍ ነው። አሁን እየሆነ ያለው ነገር ልጅቷንም እየበጠበጣት ነው። ገብተዋል። እየተቀመጠች አይደለም ወይ አንደኛው ወደ ፍቅሯ አልተመለሰች ወይ ደግሞ ወደዚህ ያላለች በሁለት መሀል ነው ያለችው። እሱ ደግሞ ሄርሜላን መልቀቅ አልቻለም። እየጓጓች እስከ መች ነው የምትቀጥለው? እስከ መች ነው ልቧ የሚሰበረው? አይ እንግዲህ የአብርሽ አድናቂ የተባለው እንጂ እኛ የሁለቱም ነበርን። እኔ ፎቶን ባልቦት ናባቸውንም ነው የምወደው። እንደውም ይብለት እኔ አብርሽን ነበር የማደንቀው። ለምን በምኑ ስለሚሰደብ ለምን ይሰርቡታል በማለት እኔ አብርሽን ነበር የምገድፈው ከሩታ ማለት ነው ነበረ። አሁን ደግሞ እንትና አይ እኔ አንድ ሰው ማለት ነው አንድ ሰው እንዴት አጥምጄ እንዳያስኩት የራሴን መልክ ማለት ነው የራሴን መልክ በመስተዋት ላይ ማለት ነው የራሴን ትልቅነት የራሴን ባልቴትነት ላይ አልሳደብም። ከምሬ ነው ነገርሽማ ዛህራ ማለት ነው። እኔ ታብርሽና ተናካለው ምን አገባኝ ስለ አብርሽና ስለ ሩታ ስለ አንድ ሰው ነው ሙያ የሌለው ማለት ነው። እዩ ዛህራ ሙያ የሌለው እቃቸው ሙያ የሌለው ሁልጊዜም ፈረስ ናቸው፣ ሁልጊዜም በቅሎ ናቸው፣ ሁልጊዜም አይወልዱም። ሙያ ቢስኛ በልጅነት ሙያ ሲዘም ነው ደግሞ ልጆቻችንን በካርቶን አይደለም የምንልከው በደረጃ በማረግ አንቺ እኔ ሀሳሙ ማለት ነው ልንገራችሁ 5 ቀን መቼም ገርሞኝ ያቀም ስሚ የበቴ ቆራቲ እኮ የቃሉ ሴቶች ማለት ነው በልጅነት ያገባሉ፣ በልጅነት ይወልዳሉ፣ በልጅነት ደረጃ ያሉ እቃቸው ሙያ አለው። እንደነዛ ዝንበያዋኔ በቴ እኮ ማለት ነው የእናቴ ሀገር እኮ ነው። በቴ እኮ የእናቴ የተወለደችበት ያደገችበት ሀገር እኮ ቃሉ ተብሎ በሙሉ እኛ ከሊያ አንልም ዘራ አንቆጥረን እና በጊዜ አግብተው በጊዜ ሙያ ይይዛሉ። እንደነሱ ሽንት ቤት እያጠቡ የነሱ በሞዴስና በቡታንታ አይፈገፈግም፣ በባንቲ አይፈገፈግም። ሙያ አለው። አለምንም ሳያቸው ብናጋቸው አይገባቸውም። የሞዴስ ባንት ሁለት ናቸው ደግሞ እኔ ተይውያችን ይፈራ አልቆጥርም። ምንም ችግር የለም ያቺ ጋር ግን ትልቂቱ ምን ያጃጅራታል? ሁልጊዜ በቃ እኔ ትክክል ነኝ፣ እኔ ሁልጊዜ እኔ ትክክል ነኝ አልልም። የሰው ልጅ እኔ መልኬን በመስተዋት ታላየው ትልልቅነቴን ምንነቴን ታላቀው ሰው አላማም። ለምንድን ነው ሁልጊዜ አንድ አይነት የምትወራው? ሴትዮይቱ እነዛ እኮ ተጣፍቶባቸዋል አልኩሽ። ሙንገር ጠፍቶባቸው ነው። እነሱ እኮ ነገርኩሽ እኮ አሁን እነሱ ባይወልዱም ምንዚህም በቅሎ ናቸው፣ መሀን ናቸው። የእኛ ደግሞ ባለሙያ ነው። እንደነሱ በፓንትና በሞዴስ ብቻ ሰው ግን እኮ አንድ ቀን ባልና ሚስት እኮ ለገጧት ይታረቃል። ከምሬ ነው። ግን እኛ ለቆረ ለምንድን ነው ውሳ ውስጥ ለውስጥ እየሄደ ሁሉንም እየቀየረ እንትን ለመቀየር እኮ ነው ሀሳቧ። ለሴን ደግሞ ሁሉ ተማረት ሲያረግ ገብታ ተስራ እኔ እሷ ሴትዮ ስራውን ጠፍቶባት አይደለም ነው ከተፈለገ እኔ አወጣባት። ከምሬ ነው ሰዎች ስለምሷ ወላሂ ስራ አሰራም ስራ የሚሰራው እኮ አላማና ልጅ ያለው ቤተሰብ አስተዳዳሪ ነው። እቺ ምን ጎዳና ላይ ነው የተገኘችው? ቤተሰብ የላት
ከምሬ ልጆች አሉኝ፣ የልጆች እናት ነኝ። እንደገና መለሰሽ በዚህ ላይ ደግሞ አረብ ቤት እየሰራሽ ነው። በዛው ላይ እንደዛ ተጨናንቀሽ ዩቱብሽን ታሳድጊያለሽ። ነገ ጧት እኮ ኢትዮጵያን ብሄድ ይጠቅመኛል ብለሽ ማለት ነው። በጣም ሀቢብቲ ይኸው ስራ የሚሰራው ልጅ ያለው ይሄ ሀሳብ ያለው ቤተሰብ ያለው ነው፣ ሙያ ያለው ነው። ሙያ የሌለው ለዩቱበር ብር ስጡኝ አከል የጠጣበትን ውሃ እንዳይጠጡበት እያለ ብር የሚለምን አይደለም። ጉርብ እየከፈተ አዲስ ሰው ሲያገኝ ተሽሎክልኮ እየሄደ ብር የሚለምን አይደለም። እኛ ልጆች አለን፣ ወልደን ነው የመጣ ነው፣ ከብደን ነው የመጣ ነው። ባለ ደረጃ ባለ ማዕረግ ነን። እነዚህ ልጆች ጋር በእነዚህ ልጆች ሰበብ ብዙ እህቶች አገኘን፣ የሚወዱን እህቶች አገኘን። እህቶቻችንን ብለን ነው እንጂ የምንመጣው ለነገር እኔ በእውነት ማለት ነው በዚች በ6 ቀን ውስጥ ማለት ነው የእንቅልፍ ቸው በጣም ነው እንደወላሂ ደስተኛ ነኝ። ዛራ ሆነሽ የጠፋሽው ደህና ወሬ ያልዋራቸው እኔ እንደውም አብርሽን በማንነቱ ስለሚሰርቡት ወደ እሱ ነበርኩኝ። እሱን ነው የምገድፈው ነበር። በደንብ ነበር የምትሰርቢው አንቺ በምንነቱ አብርሽን ነው መገድፊው ዩቱብ ላይ እናውቃለን። ይኸውልሽ ራሱ ፉፉት እኔም እኮ ፉፉ ታውቂያለሽ። ድሮ እኮ አንቺማ አብርሽን ነው እኔ ብቻ ነኝ ከመጀመሪያ መጨረሻ ሩታ የምለው እኮ በውስጥ ታግጂ ወይማ ተራ ነው። እኔ አብርሽን በማንነቱ ስለሚሰርቡት አብርሽን ለምን ተነካ ብዬ እሷኑ መልእክት ልኪያት አውቃለሁኝ። አንዲት በጣም እሱን እያበረረ የምትሳደብ በሄደበት በሰው ቤት ቢመጣ እየሄደ በጣም በኮሜንት የምትሰርበው ልጅ ልኬላት ይችን ብሎክ ያድርጋት ብዬ አውቃለሁ። እኔም አብርሽን ነበር የምገድፈው። ምን አሉ አሁን አነጋገሩ ጭቃ ሆነ። ብር ያገኘ ጊዜ አነጋገሩን ቀየረ፣ ሁሉን ነገር ቀየረ። እነሱ ደግሞ የሩታን ፎቶ ነጥለው የሩታን ፎቶ ትተው እሱን ያደረጉት ጊዜ ነው እኔ ወደ ሩታ የሆንኩት ማለት ነው። ግን በፊት አብርሽን ነው የምገድፈው። በማንነቱ ሲሰርቡት አልወድም። ወንድ ልጅ ለምን በመልኩ ይሰደባል፣ ለምን በምንነቱ ይሰደባል እያልኩ ማለት ነው። አሁን ደግሞ የቀየሩን እነሱ ናቸው የቀየሩት። በምን ቀየሩ? የሩታን ፎቶ ቀየሩ። የእሱን ፎቶ ብቻ አደረጉ። ለምን እንደዚህ ያደርጋሉ? ለምንድን ባልና ሚስት አትነጣጥሉ? ተው ብዬ ሁሉንም ተናግሬያለሁ። አትነጣጥሉ። ፀጉሩን ቀለም ተቀብቶ አብርሽ በላይክ ብዙ ከሆነ የሩታ ከበለጠ ሲል ሰው ሁላ ወደ ሩታ የሆነ ጊዜ ለምንድን ነው እሱን የጠሉት ብዬ ውስጥ የተቃጠለ። ለምንድን ነው እሱ ያልበለጠው? ወላሂ እንደዚህ ብዬ አውቃለሁ ማለት ነው። ለምን ሩታ ሙሉ ሴት ናት። በቁንጅናው አተማመንባታለሁ፣ በጸባው አተማመናለሁ። በሁሉም አሟልቶ ሰጥቷታል። ሩታ ቢከረክሯት የማትወርቅ ናት። እሱ ግን በመልኩ በምንነቱ በዘሩ በምኑ ሲሰርቡት ወንድ ልጅ አይሰደብም። ለምንድን ነው አብርሽን የምነኩ ብዬ ማንም ያቃሊቱ ብላይ ማንንም ነው የምሳደበው። አሁን ደግሞ የቀየሩን እነሱ ናቸው። በምን ቀየሩን? ሩታ ነጠሏት እና ሴት ልጅ ትውደቅ እንዴ? እሱ ደግሞ አሁን ሰንት ቢያገኘ ጊዜ መልኩን የቀየረ ጊዜ ሩታን የምናገራት አፍ አውጥቶ ባፉ እየተጸዳዳ ሆነ። የዚህን ሰዓት ደግሞ ሴት ልጅ አትወርቅማ። በሴት ልጅ ጎን ነኝ። አበቃ ነገር በሴት ልጅ ጎን ነኝ። ዛሬም ነገር ወደ ኋላ ልልም ከሴት ነኝ። እሱንም አልጠላውም፣ ግን የምጠላው በስራው አልገድፈውም፣ አላደንቀውም። ስራውን ተስተካክሎ ሚስቱን አክብሮ ትዳሩን አክብሮ ለራሱ ተከብሮ ለራሱ እየተዋረደ ራሱን ታከበረ ዛሬም ነገር ገድፈዋለሁ። ግን እሱ እንደዚህ ባፉ እየተጸዳዳ ሴት ልጅ ላይ ማንነቱ ላይ አልገድፍም። ይሄ ነው የቀየሩ ደግሞ እነሱ ናቸው። ሩታን ጠልቻት አይደለም እኔ ሩታ ስለምተማመንባት ነው። ሙሉ ሴት ስለሆነች ማለት ነው። አትወርቅም፣ ጀግና ናት። ጀግና ስለሆነ መውደቋን ስለማቅ አለመውደቋን ስለማቅ እሷን ብዙ እንደዚህ አልልም ነበር። አሁን ደግሞ ሩታን ሊጥሉ ሲሄዱ አትወርቅም። እሷ በቃ አትወርቅም። ሩታ ጭንቅላቷ የተማረ ነው። ሁሉ ነገር አሟልቶ ሰጥቷታል። አስተዋይ ናት። እሱ ግን
በንግግሩም በመልኩም በማንነቱም በጣም ይሰደባል። በጣም ነው የሚሰርቡት። የዛን ሰዓት ደግሞ ወንድ ልጅ ሰርቶ ተበላ መልክ የለውም። ወንድ ልጅ ሰርቶ ከተለወጠ መልኩ አስተዳድርም እደቡ እያልኩ ነበር ሰውን የምሳደበው እኔ ማለት ነው። በቃ እሱ ተጓደኞቹ ዝቅ እንዳይል ነበር ጥረቴ ማለት ነው። አሁን ይሄንን ነገር እነሱ እኔን በስድብ ማለት ነው። እኔን የምትሳደቢው መሰላል ብትጠጋግነሽ እዛ ላይ ብወጪ እኔን አታህሊ ሞላሽ ማለት ነው። ዘወር በይና ጠይቅ የሚያቆኛ ንቆ ማለትን የሚያህል ያለ ግን በእውነት እኛ አሁን በጣም ማቃጠላቸው መሰለሽ መልስ ስላልሰጠኋቸው ፉፉ እኮ ሳትመልስልን ይሄው አመት ሊሆን አመት ወጣች እያሉ ነው። አንድ ቀን እንዴት ናችሁ? ሰላም አደራችሁ? ሰላም ዋላችሁ? ሙካሊ እኔ አሁን ዛህራ ብታዋጀ ነው ያወረድኳት። ለምን እነዚህ ቆሻሻ ማለት ነው እምሳቸው ሙያ የለደር አልወዳደርም። ሩታ ሀብቴ የምትጣፍጥ ቆንጆ ናት። የእሷ ተከታይ ነን እኛ ማለት ነው። የእኛ ፈልሂዛ ነው በልጅነቷ ፍቅሯን አጣፍጣ ፍቅሯን አጣፍጣ ትዳሯን አሳምራ ትዳሯን ከጅብ ላይ እያስጣለ እየተዋጋች የድሮ አንበሳ ጀግና ሩታ ሀብቴ ናት። እንደኛ ማለት ነው። እኛ ደግሞ በልጅነታችን ወልደን ፍቅርን ቀምሰን ነው የመጣ ነው። እንደነሱ እምሳቸውን በፓንቲ እያችሁ በመደስ ባሪያ እኛ ከመጠን 10 ዓመት ታይተን ተፈይተን ነው ያገባ ነው። ሰላም ነሽ? ደህና ነኝ እኔና አልሐምዱሊላህ። ሙያ የሌለው ለዩቱበር ብር እየለመን በጉርቡ የምንሰበስብ አይደለንም። እኛ ሀሳብ አለን። እናቴ አባትና ተመተናል ሰርተን እንለወጣለን፣ ሰርተን እናስተምራለን፣ ሰርተን እንድራለን። እነሱ ደግሞ የሜዳ አህያ ሜዳ ያደጉ ለዩቱበር ባልና ሚስት እንዲሸናነፉ ባልና ሚስት እንዲጣሉ ሴት ተሸንፋ እንድታለቅስ የሚያረጉ አህያ ብር በጉርብ የሚሰበስቡ ናቸው። እኛ ደግሞ ብር በጉርብ ሳንሰበስብ በውስጥ የምናወራው ሰው የለንም። ገባችሁ? ወደድንም ሚዲያ ላይ ነው፣ ጠላንም ሚዲያ ላይ ነው። አበቃ። እንደነሱ ብር ሰብስበን ሴት ትሸነፍ ሚስትህን አሸንፍ ብለን ጉርብ ከፍተን ብር የምንለምን አይደለም። ሁሉ ጊዜ ይሄ ልጅዮ ሚዲያ ላይ ከመጣ ብር ትለምናለች ሴትዮ በየግሩፑ ማለት ነው። ከፈለገ ጉድዋን ነው ማወጣላት። ወላሂ ጉድዋን አወጣላታለሁ። እስከ ሰዎቹ አሁን እኛ እንዲህ ያለ አንገድፍም ብለው ወጥተዋል እህቶቻችን። ከዛ አዲስ የመጣ ሰው እየሄደ አብርሽ እኮ ብር የለውም አዲስ አበባ ሊገባ ነው እስቲ እንደው እያለች ማለት ነው። ተፍታለሁ። አርፋ ትቀመጥ። እቺ ለማኝ ለወንድ ልጅ ሚስትህን አሸንፍ ብላ ብር የምንለምን ሚስትህን አቃጥላት ብላ ብር የምትለምን እኛ እንደዚህ ካልለመደብንም የሽማግሌ ልጅ ነን። ችብስ በሳህያ ሚስትህን አሸንፍ ብሎ ብር ይለመናል። እቺ ለማኝ ዶሮም በሱ ትለምን ነበረ። እንደው እስቲ አዲስ አበባ ሊገባ ነው ብር ቤት ኪራይ የለው ምን የለው ምን የለው። እኔ ተፈለገ ወላሂ እስከ ሰዎቹ ነው የምዘከዝክላት። እስከ ከሰጡ ሰዎች ሌባ ቡጂ ሄደች። አዲስ ሰው ስታገኝ እኮ በውስጥ ነው ቶሎ የምታዋራሽ። እንዲሆኗል ብር አንጡ ነው የምትለው። ጉቡ ነው የምልክላት እዚህ ላይ አውጥቼ የልጅ ልጅ አየኝ ምን የመሳሰሉ እንቁ የመሳሰሉ የልጅ ልጅ አይታለኝ። ሙንዳንቺ ሽንቷ የደረቀ አይደለችም እና ባኬት እያልሽ ሰው ትሳደቢያለሽ። አንቺ ለነፍስሽ የተቀራመተኝ ጎማ መሰሽ ማለት ነው። ወዝ እኮ ያለለው እኮ አለ እኮ እንትን ወዝ የሌለው ድመት የመሰልሽ ማለት ነው። ከምሬ ነው። ውሻ እኮ ነው የሚመስለው ፊቷ አሻቦ አህያ ሀገራችን ላይ የተሰባለለ አህያ አመር ላይ ይዛጓ አሻቦማ የሚመስሉት ዝም በይ ሙታሪ እና ለማንኛውም ጉሪውን መውለድ ያስለምጂው ተባክስታኔ ወይ ተባጋሊ የቀናች እኮ ነው ማንነት ስለሚያስቀናት ነው። ፊቷ አመድ
የመሰለ ወይ ደህና ጥርስ የላት። ስለማን ነው? ቆይ ስለማንኛይቱ ነው የምታወሩ? ስለ ገጠር ሙሽራ ነው? ስለ እነዛች ስለ ስዑድዋ ሴት ነው? ገጠር ሙሽራ ያቺ ተረበሽ ፍራፋታ ያቺ ማን እንገርሽ የሱዲዋ መሰለሽ የሱዲዋማ ማለት ነው። ድንገርሽ የሱዲዋማ አራት ወንድ አራት ልጅ ላይ ሀወለችው። ይሄ ሱዲ እኮ ሱዲ አረቢያ እኮ ማባሪያ ያለው ምን ቆይ የሱዲን ፍየል አጋጆች ጨረሰኝ ናት። ያችማ ማለማመጃ እየመጡ ማለማመጃ አገራቸው ሳይለማመዱ ፍየል አግደው አስር የጠጡ ጊዜ ማለማመጃ ነው። ያንኛው እኮ ፈታት እኮ ወዲያውኑ አንቺ አብረሽ ብታያሽ አፈሽን የምትወስዱ ብሎ እኮ አሉ። ከምሬ ነው አፍሯታል ብለዋል። ሱብሃንአላህ ኒካ መታሰሯንም አላሁ አለም። የፍየሎቹ መለማመጃ ናት። በየወሩ እየወረደች ግን እኔ ፉፋ ሀቂቃ ወሬ ማለት ነው ወላሂ የሚሳደቡት እኮ ጨርሰው እኮ ብታይ ማለት ነው የቀዘቀዙ እኮ ናቸው የሚሳደቡት። እኔ ሌሎቹን አልሳደብም። ትጂ 24 ሽታ ቀዝቅዞባት አሙቁኝ እያለኝ ነው። በበረብ ምጣድ በእንትን በውሃ ማሞቂያ ሽንትሽን አሞቂውና ወረንትንሽ መልሽው። አስተፍርበት ማለት ነው። ልንገርሽ ፉፉ እሙ ካሊድን ያነሷት ያፈርጧት ነው አሉት። ምን አርጋ እኔ ደግሞ ስራ ላይ ነኝ አልገባሁም። ምን ዛሬ አልኩኝ አቀርኩና እሙ ካሊድ በእንትን ደውላልኝ ነበር በእሙ እያወራን እንደው ቀይ አበላኋት ትዝ አለችኝና ቻው ብዬ ተለዋራት ቀይ ብቻት ከፈኩኝ ቤት። እኔ እኮ የተሳደብኩት ቢኖር ያልኩት ቢኖር ነው እኮ እኔ አልነካም ሰው። አሁን እኔ አብርሽ ለምን በወጉ ይሁን ራሱን ያስከብር ነው እንጂ እኔ አልሳደብም። ሁለተኛ ደግሞ እርዝቃቸውን ደግሞ አላህ ይክፈትላቸው፣ ከዝሙት ስራ ያውጣቸው። አብርሽና ሩታ እንደ ድሮ ሆነው ነው እንጂ ራስ ምታት የሆነባቸው ሀቅ ስለምናገር ነው። እኔ ምንም ያልተናገርኩም እኮ ሻውት እንደተናስና ተገስተ ላይ ለአላህ ብለሽ ብዬ አወራው ማራ ማን ወላሂ ፉፉ አብርሽ ሩታ አብርሽ አብሶ እኔ እንዲህ አረገ ዛሬ ከሌ ጋር መጣ ወላሂ በጌታዬ ምን ቢጣ አዎ ይሄ ይሻላል አለ ማለት አይመለከተንም። በዛ ነገር ተወደ ለምን እነሱ ናቸው እኛን እያባቁን ያሉት ማለት ነው በሚያደርጉት ድርጊት። ህዝቡን የሚያባላው እሱ ነው። ለምን ፍቅር የድሮ ፍቅረኛዬን ብሎ ውሸቱን ህዝቡን ሲያዘቃዝቅ ትልቅ ሰው አይል ልጅ ሲያሰድብ ኖረ። ተው እኔ ልጆቹን እኮ ተው ነው የምለው። ተወደዳችሁ ሩታ ይዛችሁ ሄዱ። እሱ ምንድን ነው ሰውን ማሰብ በውሸት ነገር ለምን በውሸት ሰው እንዲሰዳደብ ለምን ያደርጋል? ውሸት ስራ ይጀምራል። ምን አገባቸው ነው እኮ ሞካሌድ የሷ አማኳ አሁን ምን አገባቸው? ስራ ስለሌላቸው ነው የሚሰዳደቡት። እኔ ስራዬን እየሰራሁ ነው የሚለው እኮ በሱ አስተሳሰብ እኮ ልክ ነው። እኔ እኮ ታዲያ ሴቶቹን አትሰዳደቡ እኮ ነው ያልኩት። እሱ ሰው እንዲባላ ይፈልጋል። እናንተ አትሰዳደቡ። እናንተ ይሄ ነው አትበሉ። ሩታን ከወደዳችሁ ሩታን ይዛችሁ ወደፊት ማሽከርከር አይደል? እና እሱ ደግሞ ምንድነው ሰው እንዲሰዳደብ ይፈልጋል ደግሞ ማለት ነው። ወላሂ እኛ ሰው መረዳት ብንችል ማለት ነው እሙ ካሊድ ከኢትዮጵያ ደርሰው ከመጡ ሰዎች ትምህርት ባይናገሩ ጀስቶ ላይ ወጥተው እንኳን ትምህርት መውሰድ እንችል ነበር። ገባሽ? ፊዚካላቸው እኔ ለራሱ በቃ አንድ ልጅ ምን አይተው ምን ሰምተው ነው ብዬ ራሴን ነው የምገመግመው። ኢትዮጵያ ሄደው ዘሳቸው ጋር የተገናኙ ልጆች ራሳቸውን ሆነዋል። ከነሱ መማር አለብን እኮ
አይ ሙካሊድ እስቲ እንደዛ አይነት መቼ ሰው ያረገናልና ነው። ሰላም እንዴት ነሽ? አበጋዝ ማለት የናቁም ያለው አሁን ሩታ ከወለደ በኋላ ገና መቼ ካቻመሊ ነው የምመስለው። ወደፊት ታያለሽ። አሁን ለተይተሻታል የመጣ ይቀና ከመኪናው ወርደት መጣ እሷ ቆራት ረጅምቱ ከሁሉ እሷ የምትታየው ያረብታይ እንደው የቡዳን አይነስላ እኛ ዱአቴን ይስታ ሩታዬ ሩታዬ ብቻ ነው ሌላ እናንተ ቆይ ሚስት እኮ ማለት ነው ወንድ ልጅ ከወለደች እኮ የባሏ ስጦታ ይኖራታል። አሁን አይደለም ከራስ መውጫ ሁላችንም ተሰጥቶናል። መቼም በደረጃ ያገባ ሰው ያውቀዋል። እንደው ወብዬ ነው ወደዳችሁም ተጠቅሙ ይንገራችሁ ወላሂ አንዱ ፉፉ እንደው ለገጣጥጥ ታዘብኛለች አንዲ ሳይሰጡኝ እኔ እንደምለው እንደ ባልና ሚስት ያው እነሱ በውስጣቸው ቅሬታም ስላለ እንጂ ዞሮ ዞሮ ወንድ ልጅ የወለደ ሴት ስጦታ አላት። በአቅሚቲ ማለት ነው መኪና እንደ አቅማችን ተሰጥቶናል። መቼም እኛ የሀገራችን አይዲያ ነው። ይሄ ነው አይዲያ ነው የሚባለው። አይዲያ ዱአችን ከቡዳ አይነት ተርፋ ልጅቱ በሰላም ወጣች እንድትሆን ነበረ። አሁን ልጅቱ ህዝብ ለውጣለች። እንኳን ለራሷ ቢያረጉላት ቢያስደስቷት ደስታው ለነሱ ነው። ቢያረጉላት ለነሱ ነው ደስታው እንጂ ለሷ አይደለም። እሷ እንኳን ለራሷ ህዝቡን ቀይራለች። እኛ እያልነው እየመጡ ባፋቸው እየተጸዳዱ ለምን እሷን ይጠጓታል? ከተዋት መተው ነው ብለን ነው እንጂ ያላ ስጦታ ነው የሚበልጠው ከሰው ስጦታ። ሩታ ደግሞ ለሰው የምትተርፍ ናት። ቢያረጉላት የሚደሰቱት እነሱ ናቸው፣ እሷ ብቻ አይደለችም። ግን እየመጡ እኔ ሰው ቤት የምሰራው ሴትዮ አሁን ለታ ቤቢ ሻወር የተደረገላት ከዚህ የበለጠ ነው አይደለም? ይሄ ለራሳቸው ውርዴት ነው። እነ ሉባቤ ያረጉት ማለት ነው። እነ ሉባባ የእሱ አሽከሮች እና ስትነሳ ገና ሚዲያውን ታናጋዋለች። ሩታ ገና ተንበርክኮ የሚያለቅሱ በጉልበት ስር ይታየኛል። ንፍጥና ልጋጋቸው በእጅ እንደሚጠረግ ይታየኛል ማለት ነው። እና እናንተ ጤና ላይ ሐኪም ቤት ይዛ መውጣቷ ይሄ ነው እኔ መቼም ይሄ ነው የሚያስፈልግ። በጣም ለምን ሁላችንም ነገር በእጇ ስለሆነ ሁሉ ነገር በእጇ ስለሆነ አውቃለሁ። እንኳን ይሄን ቀርቶ አቦ እንደው አታስወሩ ይተው። እኔ እኮ ይሄን ሳወራ ነው ሀቋን ሳፈርጥ ነው ሰዎቹ የሚሳደቡትም ማለት ነው። ተሆንጎ ጫማና ፓንት ከሌለው ሱሪ ገልግላለች። ህዝቤና ሀቢብቲ መልክም አበጅታለች። ፈጣሪ የሚያበጀውን በቃ ሁሉ ነገር አስተምራለች። ይሄ ሀቂቃ እኮ ነው። ይሄ ሁሉ ነገር አስተምራለች። የቡታጅራን ደሃና የቡታጅራን ቁመቀር መልካ ብጅታ፣ ሙያ ብጅታ፣ ጸጉር አያያዛ ብጅታ ደሃው በሷ እያደገ ነው። ግን ሲያሲ አውሪ ከታች ማነሽ አይዟት በማለት ነው እንጂ ሰጡ ደስታ ለነሱ ነው፣ አልሰጡ ለነሱ ነው። ሩታ ሀብቴ ደግሞ እንኳን ይሄን ብዙ ሙካቢት እንገሪሽ ብዙ ነገር አለ እናቴ ልጅ የልጅቷን ምስጢር እያወጣ ለኦዲየንስ የሚናገረው
ማንኛው እና ጓታ ከቤት ደውሎባታ ነው ማለት እነቲጂና አገራዝናቴ አንድ ላይ አይደሉም። እሷ 6 ወር አለፋቸው ተተለያዩ። ኖ አብርሽና ሩታ አንድ ላይ አይደሉም እኮ ነው የምለው እኔ። ይሄማ ይታወቃል እኮ በቀደም ምንድን ነው ያለው? ሩታ ታወለድ በፊት ምን አለ? ሰውን ወደ ራሱ ለመሳብና ሰውን ለማሳመን ሁልጊዜ ነው። ግን ሩታ ታትወልድ በፊት የሆነ አዲስ ነገር አለ እንትን ይደረግላታል አለ። ውሸት አውቆ ነው። እንደገና መልሶ ደግሞ አሁን ያውቆ በቀደም ደግሞ እነ ቢኒያም ፍሬንት ከሩት ምንድን ነው ያለው? ለሩታ የሚያዘጋጀውን እያዘጋጀ ሆኖ እንደ ሩታ ሰው እንዲጠብቀው እኮ ነው። ሰው እንዲጠብቀው ተብሬ ነው። ውሸት በቃ እንደው እሷም ደግሞ ሩታ መመሳሰሉን ለምዳበታለች። ፉፉዬ ምንም ቢያደርግላት አትደሰትም። አስመሳይነቱን ስለተረዳች ማስመሰል ጀምራለች። እሷማ ሳቂው ለልጁ አባት ነው፣ የልጅሽ አባት ነው፣ ከሱ ሌላ ማንም አባት አይኖረውም እየተባለች እኮ ነው። እሷ አሁን የተሰደበች ነው እንጂ ፍላጎት የላትም። ከዛ ደግሞ አይሄዳላት አይሄዱ ይመጣል። እንደ አባትነቱ የሚያረግለትን ያረግለት አላለችው እኮ ለውጥ። እኔ ያልገባኝ ነገር አሪያ ልጁ እኔ ነው የሚመስለው። ማን ነው የሚመስለው? እኔ እንዴ ባይስኮ ሚለው 50 ኖ የመጀመሪያ ላይ እናቱን ነው የሚመስለው። ዝም ብሎ ላሽቃብጥ ነው እንጂ የወጋ ቢረሳ የተወጋ ይረሳም። በነፍሰ ጡር የተወጋይ ሴት እድሜዋ ልኳን አትረሳምና ያው አብርሽ ወርቆ ቢታረቅ ደስ ይለናል። በሰው እት እንደምታንጨረጨረው ነው መጣጥቀው። እኔ ስብስብ ልጅ ለልጅ በመስኪን የኔናታይ ገና መቼ ገና ነው ተጨረጨረግለታል። ገና ታንቀጠቅጠዋለች። ገና ብቻ ደህና ነው። ሩታ በአብርሽ ታወዳ የመጣው ሴት ይምጣ ትገባ አይመስለኝም። አገባም ነው አርጊውበት ያችን የምትናገር ዝም በይ በቃ ትተር ምንም አያሰማትም። ዛሬ ተው ብትተው እንደው ቀስ ብላሽ ልክ ብላ ወጣኝ። ያው ነገር ትቻለው። ግን ለምንድን ነው ሰላም የማንኳኳ ነው? ሁሉ ጊዜ በየውስጥ እየገባ ለምን እንደምንተናኮሸው? መተንኮስ አይቀርም። ይሄ ያርጊ ስራ እንዴት ነው ለቀቅሽ? እንደ ስራሽ እዚህ ጋር ዛጋም የለውም። እኔ ሰኔ ስራ መላቀው ማን ሊሰራልኝ ነው? ምን ልበላ? ምን አገባቸው? ስሜ ሰላምዬ ስራ